አሰልጣኝ ሚኬል አርቴታ እጅግ ከሚያበሳጨውና ከሚያናደው ሽንፈት በኋላ በስሜት ለጋዜጠኞች መግለጫ ሰጥተዋል። እንደዚሁም ማርቲን ኦዲጋርድና ሌሎች የአርሰናል ተጫዋቾችም ከሽንፈቱ በኋላ በርካታ ሀሳቦችን አንስተዋል። መድፈኞቹ እንግዲህ ባልተጠበቀ ሁኔታ ተሸንፈዋል። የአርሰናል ደጋፊዎችም ጥያቄ ማንሳት ጀምሯል። ትክክለኛና ተገቢ ጥያቄዎች ነው እየተነሱ የሚገኙት። ምክንያቱም መድፈኞቹ አርሰናሎች በእጃቸው ያለውን ዋንጫ ለማጣት ራሳቸው እንቅፋት እየሆኑ እየተስተዋሉ መጥቷል። አርሰናል ባለፉት 3 የፕሪሚየር ሊግ ጨዋታዎች ድል ማድረግ አልቻለም። ይህ ደግሞ በጣም ጥያቄ የሚያስነሳና በ11 የነጥብ ልዩነት ሊሆን የነበረውን የእንግሊዝ ፕሪሚየር ሊግ የዋንጫ ጉዞ እንግዲህ አሁን ተመልሶ ወደ 4 እንዲጠብ፣ በዛ ላይ ደግሞ ሰዓቱ እጅግ በጣም አጣብቂኝ የሆነ ሰዓት፣ ለዋንጫ በጣም እየቀረበ ጨዋታዎች እያለቁ ያሉበት፣ ካሁን በኋላ ስህተት ከሰራችሁ አመቱን ሙሉ የገነባችሁት ጥሩ ነገር በጣም ላትመልሱት በምትችሉበት መንገድ ልታፈራረሱት የምትችሉበት፣ ልታጡት የምትችሉበት በጣም መጥፎ ጊዜ ላይ ነው። ምክንያቱም ካሁን በኋላ የማረሚያ ስህተታችሁን የማረሚያ ጊዜ አይኖራችሁም። ለምሳሌ እንደ ሌሎች ቡድኖች እንደ ማንቸስተር ሲቲ ወይም እንደ ሌሎች ቡድኖች የውድድር ዓመቱ መጀመሪያ ላይ ተሳስታችሁ ቢሆን አሁን ለማረም ጊዜ ይኖራችኋል። ቀስ እያላችሁ አርማችሁ ወደ ዋንጫ ወደ ቶፕ 4 መምጣት ትችላላችሁ። ዩናይትድ እንዴት እንደነበረ ታስታውሳላችሁ። አሁን ወደ ቶፕ 4 እንዴት ስህተቱን አርሞ እንደመጣ ታስታውሳላችሁ። ካሁን በኋላ ግን አርሰናል ስህተት የሚሰራ ከሆነ ያንን ስህተት ለማረም በጣም ከረፈደ ሊሆን ስለሚችል ለዛ ነው በርካታ የአርሰናል ደጋፊዎች ጥያቄ እያነሱ የሚገኙት። ጥያቄውም እጅግ ተገቢ ጥያቄ ነው። ይህን ሁሉ ዓመት የአርሰናል ደጋፊዎችን ሲያስደስት ዓመቱን ሙሉ እጅግ አስደናቂ ጊዜ ሲያሳልፍ በርካታ ጨዋታዎችን ሲያሸንፍ ነጥቦችን ሲሰበስብ የነበረው ቡድን ከዚህ በኋላ በሚፈጠሩ ስህተቶችና ከዚህ ባለፉት ዓመታት እንደተከሰተው አይነት በአይምሮ ጥንካሬ ምክንያት ሌሎች ስህተቶች የሚሰሩ ከሆነ አርሰናል ችግር ውስጥ ሊገባ የሚችልበት እድል አሁንም አለ። ስለዚህ መጠንቀቅ ያስፈልጋል። ይህ ትክክለኛ ሐሳብ ነው። አርሰናል በጣም ምርጥ ስብስብ አለው። አዎ ምርጥ ስብስብ አለው። አርሰናል በፕሪሚየር ሊጉ በጣም ምርጡ ቡድን ነው። አዎ በፕሪሚየር ሊጉ ብቻ ሳይሆን በአውሮፓም ምርጡ ቡድን ነው። ነገር ግን ይህንን ምርጥነት ዋንጫ እስካላመጣ ድረስ ራሳቸው አርቴታ ያሉት ነው፣ ዋንጫ እስካላመጣ ድረስ ምርጥ ነው ማለት አንችልም። ስለዚህ ዋንጫ ማምጣት አለብን ብለዋል። ያንን ዋንጫ ለማምጣት ደግሞ አሁን ሁሉም ነገር በእጃቸው ነው። በተለይ ትላንትና የሲቲን የአስቶን ቪላን ጨዋታ ውጤት አይተው ነው የገቡት። ሁለቱም ቡድኖች አሸንፈዋል። የነጥብ ልዩነቱ ወደ 4 ጠቦ ነበር። በሜዳቸው ዩናይትድን ነበር የሚገጥሙት። ጨዋታውን መምራት ጀምረዋል በራሱ ላይ ማንቸስተር ዩናይትድ ማርቲኔዝ ባስቆጠረው ግብ። ስለዚህ እየመራቸው የነበረውን ጨዋታ አርሰናል በዘንድሮ የውድድር ዓመት ባለፉት 24 ጨዋታዎች አርሰናል እየመራ አንድም ሽንፈት አይደለም አቻ እንኳን አልወጣም። የመራባቸውን ሁሉንም ጨዋታዎች አሸንፎ ነበር። ካለፉት 24 ጨዋታዎች በኋላ ነበር ትላንትና በ25ኛው ጨዋታ አስቀድሞ ግብ አስቆጥሮ ሽንፈትን ያስተናገደው ማለት ነው። ስለዚህ ይሄ በደንብ ጥያቄዎችን የሚያስነሳና በተለይ የተጫዋቾች ሜንታሊቲ፣ የተጫዋቾች ስነልቦና፣ የተጫዋቾች የአእምሮ ጥንካሬ አሁንም ጥያቄ የሚነሳበት እንደሆነ መናገር ይቻላል በግልጽ ማለት ነው። ባለፉት ዓመታት ዋንጫ እንዴት አጣ አርሰናል? በተጫዋቾች ስነልቦና ምክንያት። በእጁ የነበረውን ዋንጫ በአርቴታና በተጫዋቾች ምክንያት እንዴት እንዳጣው ተመልክተናል። ስለዚህ አሁንም አርቴታ ይህንን ዘንድሮ የሚደግሙ ከሆነ በእርግጠኝነት የአርሰናል ደጋፊዎች እሳቸውን የሚታገሱበት ምንም ምክንያት አይኖርም ማለት ነው። በዛ ላይ ደግሞ በጣም አሳሳቢው ነገር ምንድነው? አርሰናል በእንግሊዝ ፕሪሚየር ሊግ 32 ወይም 33ኛው ሳምንት አካባቢ ከማንቸስተር ሲቲ ጋር በኢታሃድ ስቴዲየም የፕሪሚየር ሊግ ጨዋታ ያደርጋል። አሁን ያለው የነጥብ ልዩነት 4 ነው። ኢታሃድ ላይ ሄዶ አርሰናል ነጥብ የሚጥል ከሆነ በሲቲ የሚሸነፍ ከሆነ ሲቲ ደግሞ እያሸነፈ የሚቀጥል ከሆነ የነጥብ ልዩነቱ ወደ 1 ይወርዳል ማለት ነው። ወይም ደግሞ አርሰናል ከሲቲ ጨዋታ በፊት አስቀድሞ ነጥብ የሚጥል ከሆነና ሲቲ እያሸነፈ የሚቀጥል ከሆነ በኢታሃድ ሲቲ አርሰናልን አሸንፎ መሪነቱን የመረከብ እድል የሚያገኝበት እድል ይኖራል ማለት ነው። ስለዚህ አርሰናል አሁን እያንዳንዱን ነገር ቁጭ ብለው አርቴታ ከተጫዋቾች ጋር መነጋገር አለባቸው። በእርግጥ አርቴታ ከጨዋታው በኋላ ምንድን ያሉት ትላንትና ሽንፈት የድል አንዱ አካል ነው ሲሉ ተናግረዋል። አዎ ሽንፈት የእግር ኳስ አንድ አካል ነው። ሽንፈት ልትሸነፉ ትችላላችሁ። አመቱን ሙሉ እያሸነፋችሁ አትቀጥሉም። ሽንፈቶች ያጋጥማሉ። ነገር ግን እነዚህ ሽንፈቶች የሚመጡበት ሰዓት ግን ወሳኝነት አላቸው። ለምሳሌ አርሰናል በሊቨርፑል ሲሸነፍ ግን የውድድር አመቱ መጀመሪያ ነው። ያንን ለማስተካከል ጊዜ አለ። አሁን ግን
ካሁን በኋላ የሚኖሩ ጨዋታዎችን ስትሸነፉ የውድድር ዓመቱ እየተጠናቀቀ እየመጣ ስለሆነ ከፍተኛ ጥንቃቄ የሚያስፈልገው ነው። ታዲያ አርቴታ ምን አሉ? ማንቸስተር ዩናይትዶችን እንኳን ደስ አላችሁ ማለት እፈልጋለሁ አሉ። በመጀመሪያው አጋማሽ ሙሉ በሙሉ ኳስ ተቆጣጥረን ነበረ፣ ግብ ማስቆጠርን ጨዋታው መምራት ጀምረን ነበር። ነገር ግን ቀለል ያለ ጎል ሰተናቸዋል። ያ ደግሞ የጨዋታውን መልክ ሙሉ በሙሉ ቀይሮታል ብሏል። ያው የማርቲን ዙቢሜንዲ ኳስ ናት ጨዋታውን ሙሉ በሙሉ የቀየረችው። አርሰናል እስከዛ ሰዓት ድረስ ዙቢሜንዲ ያችን ስህተት እስኪሰራ ድረስ ሙሉ በሙሉ አሸንፎ እንደሚወጣ ነበረ እኔም በርካታ ኳሱን እየተመለከቱ እያስተላለፉ የነበሩ ትልልቅ ተንታኞች ጭምር ሲናገሩ የነበረው። ምክንያቱም እስከዛች ኳስ ድረስ አርሰናል በጣም እያጠቃ ነበር። ማንቸስተር ዩናይትድ ከጎሉ ለመውጣት ተቸግሮ ነበር። መድፈኞቹ በጣም በጊዜ ገና በ28ኛው ደቂቃ በጥሩ መልኩ ድንቅ ግብ አስቆጥረው ነው ዩናይትዶች ራሳቸው ላይ እንዲያስቆጥሩ አድርገው መምራት የጀመሩት። ከዛም በኋላ ያቺ የማርቲን ዙቢሜንዲ ስህተት ለብራያን ምቤሙ በእርግጥ የዙቢሜንዲ ስህተት ብቻ አይደለችም ሳሊባም ስተታት። ምክንያቱም ሳሊባ ማርቲን ዙቢሜንዲ ማርክ ተደርጎ በሰው ተይዞ እያለ ያንን አስቸጋሪ ኳስ መስጠት አልነበረበትም። ፊት ለፊቱ ግብ ጠባቂው ዴቪድ ራያ በነፃ መልኩ እየጠበቀው ነበር። ስለዚህ ለዴቪድ ራያ መስጠት ይችል ነበር። ነገር ግን ሳሊባ ያንን ትቶ ለዙቢሜንዲ ሲያቀብል ነው ዙቢሜንዲ ደግሞ ለራያ አቀብላለሁ ብሎ ለምቤሙ የሰጠው። ምቤሙ ደግሞ በአስደናቂ ሁኔታ አስቆጠራት። ዩናይትዶች ከዛች ግብ በኋላ ነው ወደ ጨዋታው ተመልሰው አሸንፈው መውጣት የቻሉት ማለት ነው። ይህንን አጋጣሚ በነገራችን ላይ ታስታውሱ ከሆነ ከሊቨርፑል ሲሆን ባለፉት ካቻምናና ከዛ በፊት በነበረው ዓመት ሲቲ ዋንጫ ሲበላ አርሰናል ፕሪሚየር ሊጉን እየመራ እንዲህ አይነት ስህተቶች የግብ ጠባቂ፣ የተከላካይ እንደ ዴቪድ ራያ፣ እንደ ማጋሌሽ፣ እንደ ሳሊባ፣ እንደ ዚንቼንኮ በነበሩ ጊዜ እነ ቶሚያሱ በነበሩ ጊዜ እነሱ በሰሯቸው ስህተቶች ሲቲ ዋንጫ እንዲያገኝ ትልቅ ሚና ተጫውተዋል አርሰናል። ስለዚህ ዘንድሮም ትላንትና የተመለከትነው የተከላካይ ስህተቶች አርሰናል ሁለተኛውም ግብ ስትቆጠር በነገራችን ላይ ከረፍት መልስ ያው የዙቢሜንዲ ስህተት ናት። እሷም ኳስ የመጨረሻውም ኳስ ስትቆጠር ማቴዎስ ኩኛ ያስቆጠራት ግብ አርሰናል አቻ መጥቶ ነበረ። ጨዋታውን ወደ ማሸነፍ ይሄዳል ተብሎ ሲጠበቅ በጣም ስፔስ በመፍጠር ተጫዋቾች ከሳጥን ውጪ ኳስ እንዲመቱ በማድረግ ነው የተቆጠረባቸው። ስለዚህ እነዚህ ስህተቶች እንዳለፉት ዓመታት አይነት ዋጋ እንዳያስከፍሉ ከፍተኛ ጥንቃቄ ያስፈልጋል ማለት ነው። አርሰናል በነገራችን ላይ ከ3 ዓመት በኋላ ነው 3 ግብ የተቆጠረበት በአንድ ጨዋታ። የዛሬ 3 ዓመት ነበር በሉተን ታውን 3 ግብ የተቆጠረበት። ከ3 ዓመታት በኋላ ትላንትና ለመጀመሪያ ጊዜ 3 ግቦች የተቆጠሩበት። እንደዚሁም በውድድር ዓመቱ በማንም በሜዳው ተሸንፎ አያውቅም ነበር አርሰናል በዩናይትድ የተሸነፉ ማለት ነው። ስለዚህ ይሄ ጥያቄ የሚያስነሳና አርቴታ በቶሎ የተጫዋቾች ስነልቦና መስራት ያለባቸው ነው። ታዲያ ጎል ከሰጠናቸው በኋላ ጨዋታው ተቀይሯል ካሉ በኋላ ዛሬ ከኛ በኩል 3 ወይም 4 የግለሰብ ስህተቶች ነበሩ። ይሄ ያልተለመደ ነበር፣ እጅግ ያበሳጫል ብለዋል። ያለፉትን 3 ጨዋታዎች ማሸነፍ አልቻልንም፣ ይሄ እውነታ ነው። ነገር ግን አሁን ምላሽ መስጠት መጀመር አለብን ሲሉ ሚኬል አርቴታ ተናግረዋል። ኃላፊነቱን እኔ ወስዳለሁ፣ ሽንፈት የድል አካል ነው፣ መቀበል አለብን ሲሉ ኃላፊነቱን እሳቸው እንደሚወስዱ ተናግረዋል ማለት ነው። በእርግጥ አሰልጣኝ ሚኬል አርቴታ አንድ እኔ በግሌ እጅግ በጣም በጨዋታ ላይ የምበሳጭባቸውና ለምን ይህንን ያደርጋሉ ብዬ ሁል ጊዜ እንድጠይቅ የሚያደርገኝ ነገር በቀላሉ ማሸነፍ የሚችሏቸውን ጨዋታዎች በተለይ ደግሞ ጨዋታ መምራት ሲጀምሩ ተጫዋቾች እንዲያፈገፍጉ እንዲከላከሉ የሚመክሩበትና የሚያዙበት ምክንያት እጅግ በጣም የሚያበሳጭና ሁል ጊዜ ጥያቄ የሚያስነሳ ነው። አይታችሁ ከሆነ አርሰናል መጀመሪያ በጣም ተጭኖ ይጫወታል። ከዛ ወዲያውኑ ግብ አስቆጥሮ ጨዋታውን መምራት ይጀምራል። ከዛ በኋላ አርቴታ ምን ያደርጋሉ? ተጫዋቾች ጥንቃቄ እንዲመርጡ፣ በዲሲፕሊን እንዲታጠሩ፣ በታክቲክ እንዲታጠሩ፣ ወደኋላ እንዲያፈገፍጉ ያደርጉና ግብ ያስተናግደው እንግዲህ ወያቸው ይወጣሉ ወይ ደግሞ ይሸነፋሉ ማለት ነው። ስለዚህ አሰልጣኝ ሚኬል አርቴታ እንደዚህ አይነት ፍርሃቶችን ለምን እንደሚፈሩ አልገባኝም። በእርግጥ ባለፉት ዓመታት በጥንቃቄ ማጣት ምክንያት ዋንጫ አጥተዋል። አሁን ግን በጣም ሰፊ ስኳድ፣ በጣም በቂ የሰው ሀብት ያለው ቡድን ነው። ስለዚህ ይህን ያህል መፍራት ያለባቸው አይመስለኝም። በእርግጥ አርሰናል ካሁን በኋላ ትንሽ በፕሪሚየር ሊጉ እረፍት የሚያገኝባቸው አይነት ጨዋታዎችን ነው የሚያደርገው። በቀጣይ ከሜዳ ውጪ ሊድስ ዩናይትድ ነው የሚገጥመው። በነገራችን ላይ ሊድስ ዩናይትድ ያው ቀላል የሚባል ተጋጣሚ አይደለም። ነገር ግን ከአርሰናል አንጻር ስናየው ነው የተሻለ ለአርሰናል ከነ ዩናይትድ እንደዚሁም ባለፈው ከገጠሟቸው ከነ ኖቲንጋም አይነት ቡድኖች የተሻለ የምንለው ማለት ነው። ሊድስ ዩናይትድ እንግዲህ ፉላምን በፕሪሚየር ሊጉ 1-0 አሸንፎ ነው ወደ አርሰናል ለመግጠም የሚመጣው። አርሰናል ወደ
አሸናፊነት ለመመለስ ይህንን ጨዋታ ግዴታ ማሸነፍ ስላለበት ሊድስ ዩናይትድ ትንሽ እረፍት ይሰጠዋል ተብሎ ይጠበቃል። በመሃል ደግሞ የሻምፒዮንስ ሊግ የካይራት አልማይቲ ጋር ነው ጨዋታ ያለው ሮብ ዕለት። ይህ ደግሞ በሻምፒዮንስ ሊጉ በጣም የወረደ ቡድን ነው። አርሰናል ደግሞ ሻምፒዮንስ ሊጉን ወደ ቀጣይ ዙር ማለፉን ስላረጋገጠ ለተጫዋቾች በደንብ እረፍት የሚሰጥበት ጨዋታ ነው ይሄ ጨዋታ። ስለዚህ ለሊድስ ዩናይትዱ ጨዋታ በደንብ በዚህ ጨዋታ ላይ እረፍት ተሰጥቶ ነው የሚመጣው። ከዛ በመቀጠል የኤፍኤ ካፕ ካራቦ ካፕ ከቼልሲ ጋር ጨዋታ አለበት። በመቀጠል ደግሞ ከብሬንትፎርድ እና ከሰንደርላንድ በሜዳው የፕሪሚየር ሊግ ጨዋታ አለበት። ከዛ ከብሬንትፎርድ ጋር ከሜዳው ውጭ ደግሞ የፕሪሚየር ሊግ ጨዋታ አለበት ማለት ነው። ስለዚህ ለአርሰናል በአንጻሩም ቢሆን ትንሽ እረፍት ሊያደርግባቸው የሚችሉ ጨዋታዎች ናቸው ቀጣይ የሚገጥሙት። ስለዚህ አርሰናል ወደ ድል ለመመለስና የነጥብ ልዩነቱን በደንብ ለማስፋት አሁንም መጠንከር አለበት። በነገራችን ላይ ሲቲ በቀጣይ ከበድ ያሉ ጨዋታዎች ይገጥመዋል። አርሰናል ደግሞ በአንጻሩ የተሻሉ ጨዋታዎች ነው የሚገጥመው። ለምሳሌ ማንቸስተር ሲቲ ቀጣይ ከቶትናም ጋር ከሜዳ ውጪ ነው ጨዋታውን የሚያደርገው። ብዙ ጊዜ ማንቸስተር ሲቲ በቶትናም እንዴት እንደሚቸገር እናውቃለን። እንደዚሁም ደግሞ ማንቸስተር ሲቲ በቀጣይ ደግሞ ከሊቨርፑል ጋር በአንፊልድ ነው ጨዋታውን የሚያደርገው። ስለዚህ አርሰናል እነዚህን እድሎችን በደንብ በመጠቀም ነጥቦችን ለማስፋት መስራት አለበት ማለት ነው። አሰልጣኝ ሚኬል አርቴታም በፍጥነት ከስህተታቸው ተምረው እነዚህ ነገሮች ለማረም ለተጫዋቾች ጋር እንግዲህ ጊዜ ያሳልፋሉ፣ የስነ ልቦና ምክር ይሰጣሉ ተብሎ ይጠበቃል። ማርቲን ኦዴጋርድም ለዚህ ነው ከጨዋታው በኋላ ዛሬ ከዚህ በላይ ማድረግ እንችል ነበር፣ በቂ ነገር አላደረግንም፣ በውጤቱ ተበሳጭተናል፣ አዝነናል ሲል የተናገረው። ጨዋታው ላይ አይታችሁ ከሆነ የዋንጫ ቡድን የሚመስለው ማንቸስተር ዩናይትድ ነበር ለማሸነፍ ፍላጎት የነበረው። በተለይ አርሰናል ላይ የአቻነቷ ግብ ከተቆጠረች በኋላ አርሰናሎች እጅግ ተቀዛቅዘው ዩናይትዶች ነበሩ በተደጋጋሚ ጫና በመፍጠር ውጤቱን በደንብ ይፈልጉት የነበረው። ሜዳው የአርሰናል ነው፣ ደጋፊው የአርሰናል ነው፣ ዋንጫውን የሚፈልገው አርሰናል ነው፣ ነጥቡ የሚያስፈልገው አርሰናል ነው። ስለዚህ ይህንን አለማድረጋችን እጅግ ያበሳጫል ሲል ኦዴጋርድ ተናግሯል። በትናንትና ትክክል ነው፣ በርካታ የአርሰናል ተጫዋቾች ደካማ እንቅስቃሴን ያደረጉት ሳሊባን ጨምሮ ቲምበርን ጨምሮ ግብ ጠባቂው ዴቪድ ራያ በተለይ የተቆጠሩበት ጎሎች እጅግ በጣም በተለይ የመጨረሻው የማቴዎስ ኩኛ ግብ በደንብ ኮንሰንትሬት ያለ ማድረግ በየመሃሉ ስህተት ይሰራ ነበር። ራያንም ተመልክታችሁት ከነበረ ስለዚህ ትኩረት የማጣትና የመደናገጥ ስሜት የታየበት ጨዋታ ነበረ። የአርሰናል ደጋፊዎች ግን አሁንም አርሰናል ፕሪሚየር ሊጉን በ4 ነጥቦች ርቀት ይመራል። ከአሁን በኋላ በጣም ፕሪሚየር ሊጉ እየጠነከረ ነው የሚመጣው። ሲቲ በወልቭስ ወደ አሸናፊነት ተመልሷል። አስቶን ቪላ ኒውካስትልን ድል በማድረግ ወደ አሸናፊነት ተመልሷል። አርሰናል ደግሞ ባለፉት 3 ጨዋታዎች በፕሪሚየር ሊጉ ድል ማድረግ አልቻለም። እነዚህ ነገሮች ያለፉትን ዓመታት ዋንጫ ማጣትን ስታስታውሱ ደግሞ ከፍተኛ ስጋት ይፈጥራሉ። ስለዚህ አርሰናልና አርቴታ ይህንን በፍጥነት በማረም ማስተካከል አለባቸው ብዬ አስባለሁ። ስለዚህ የደጋፊዎች ጥያቄና አቤቱታ ትክክለኛና ተገቢ ጥያቄ ነው ማለት ነው። ምክንያቱም ለአራተኛ ተከታታይ ዓመት ይህንን ዋንጫ የአርሰናል ቤተሰቦች ማጣት ስለማይፈልጉ በፍጥነት እንግዲህ አርቴታና መድፈኞቹ ምላሽ መስጠት መጀመር መቻል አለባቸው። ሮብ ሻምፒዮንስ ሊግ አለባቸው። በዛ ጨዋታ በቂ ረፍት ለተጫዋቾች መስጠት አለባቸው። አርቴታም ቀጣይ በሊድስ ዩናይትድ አይነት ጨዋታዎች ወደ ድል በመመለስ አርሰናል የፕሪሚየር ሊጉ ዋንጫ ዘንድሮ የኔ ነው የሚለውን ነገር በግልጽ ካላስተላለፈ፣ በተለይ ሊድስ ዩናይትድ ያው ከሜዳ ውጪ ነው አርሰናል የሚጫወተው። ስለዚህ በእንደዚህ አይነት ጨዋታዎች ላይ ነጥብ የሚጥል ከሆነ በእርግጠኝነት ዋንጫው ከእጃቸው እየሾለከ ስለሚመጣ ከፍተኛ ትኩረትና ጥንቃቄ ማድረግ ያስፈልጋል ማለት ነው። የአርሰናል ደጋፊዎች ምን ተሰማችሁ ከትላንትናው ጨዋታ በኋላ? በተለይ የአርሰናል አንዳንድ ተጫዋቾች እንደ ማርቲን ኦዴጋርድ ያሉ ተጫዋቾች ተነሳሽነት የዋንጫ ቡድን አምበል ነው። ለምሳሌ ማርቲን ኦዴጋርድ ቡድኑን ማነሳሳት ያለበት እሱ ነው። ወደ ድል እንዲመለሱ ወደ ውጤት እንዲመለሱ ማድረግ ያለበት እሱ ነው። ከዛ ይልቅ ግን ሜዳ ላይ ጥፍት የሚልባቸው ነገሮች ወደ ብቃቱ መጣ ሲባል በእንደዚህ አይነት ትልልቅ ጨዋታዎች ላይ የመምራት ብቃቱን የሚያጣበት መንገድ በጣም እንደኔ ጥያቄ የሚያስነሳ ነገር ነው። እናንተስ ምን ታዘባችሁ በትላንትናው ጨዋታ? አርሰናል የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫ የሚያጣው ይመስላችኋል? ስጋት ፈጥሮባችኋል የሚለውን በአስተያየት ሳጥን መስጫው ስር እንግዲህ ልታስቀምጡልኝ ትችላላችሁ። እንደኔ ግን መድፈኞቹ ዘንድሮ የፕሪሚየር ሊጉን ዋንጫ
እንደዚህ እየተጨነቁም ቢሆን የማሳካት እድላቸው ሰፊ ይመስለኛል። ምክንያቱም ሲቲና አስቶን ቪላ ያን ያህል አርሰናልን ተፎካክረው ዋንጫ የሚያስጥሉ አይነት ቡድኖች ዘንድሮ መስለው አይታዩኝም። ስለዚህ የአርሰናል ዓመት ይመስለኛል። ነገር ግን የትላንቱ አይነት ስህተት በፍጹም በአርሰናል በኩል መደገም የሌለበት ነው ብዬ አስባለሁ ማለት ነው። እንግዲህ የዕለቱ ወሳኝ ስፖርታዊ ጥንክር ይህ ነው። ሀገር ውስጥ ከባህር ማዶ ናችሁ በየዕለቱ መረጃዎችን በመከታተል የምታበረታቱኝ ከጎኔ በመቆም እንግዲህ መረጃዎችን የምትከታተሉ ከልብ እያመሰገንኩኝ በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር እስከምንገናኝ በያላችሁበት ሰላም ተመኘውላችሁ።